ሩቻን ስትፈራው የነበረው ነገር ደርሷል። በመጨረሻ ሚኔ እንደወለደች ገና አሁን ረፍዶ ነበር የሰማቸው። ኦዙር እየነገራት በጣም ነበር የደነገጠችው። በአንድ በኩል ደግሞ ሶመር የሚኔ መውለድን ተከትሎ ከኒያት ጋር ጦርነቱ ብሶበታል። በየደቂቃው በየሰዓቱ ይገናኛሉ፣ ይደባደባሉ። አሁን እንዲሁ ተደባድቦ ተጣልቶ ሸሚዙ ሁሉ ልክ አልነበረም። ከሆነ ቦታ እንደመጣ ያስታውቃል። ወደ ቤት ሲመጣ ወዲያው ነበር ቱርካን ሶመር ምን ሆነ ነው ትላለች። ምንም አልሆንኩኝ ያው ልብሴ ልቀይር ገብቼ ይላታል። ኧረ ሶመር ልክ አይደለም የሆነ ነገር ሆኗል እባክህ ንገረኝ እያለችው፣ ነገር ግን እሱ ቱርካን ምንም አልሆንኩኝም እያለን ነበረ። ቆይ አንተ እንዴ ከፊራ ጋር ተገናኘ እንዴ አገኘው እንዴ አለችው። ካሁን በኋላ ደግመሽ ስሙን እንዳጠሪው አላት። ደንገጥ አለች። ከዚህ በኋላ ያን የማይረባ በአንደበትሽ እንዳጠሪው እንዳታስቢውላ እርሽው በፍጹም ስሙን መስማት ራሱ አልፈልግም ብሎ የጮህባን ነበረ። ጮሆ ሄደ። በአንድ በኩል ቱርካን ግራ ገባት። ምን ሆኖ ሶመር እንደዚህ የተበሳጨው ብላ ራሷን ትጠይቃለች። አይላ ሲጨቃጨቁ ቆማ እያየቻቸው ነበረ። ግን ሶመር ወደ መታጠቢያ ክፍል እየገባ ነው። ከገባ በኋላ ፊቱን እየታጠበ ያስባል። ምንድነው ከዚህ በኋላ የማረገው ብሎ ይጨነቃል። በሌላ በኩል ደግሞ ዳሪያ በየደቂቃው እየመጣች ከአባቷ ገንዘብ መቀበሏን ቀጥላለች። አሁን ደግሞ ኢዝሚር ውስጥ ከተማሪዎች ጋር ዶርም ውስጥ አልኖርም፣ አፓርትመንት መከራየት እፈልጋለሁ፣ ገንዘብ አምጣ ብለው ነበረ። ገንዘብ እየቆጠረ ፊት ለፊቷ ሰጣት። ይበቃል አይደል አላት። እና ሲጀመር ባይበቃ ኖሮ ቀበለ ነበር እንዴ አለችው። ከዛ ተሳልቴር ነበር። ቆይ አንዴ እንዴ ዳሪያ ልትሄጂ ነው? መጀመሪያ እኔ መጥቼ ሊያዋ እንዴት ነው ሁኔታው ጥሩ ነው ወይ የሚለው ነገር ዝም ብዬ ለቅሻለሁ እንዴ አላት። ምን አገባህ አለችው። እኔ አባትሽ ነኝ፣ አንቺ ደግሞ ልጄ ነሽ፣ ምን ችግር አለው ባየው አላት። ኧረ እባክህ ተው እባክህ፣ እንደዚህ የማይመስል ነገር አታውራ ደግሞ ብለህ እኔ መጨነቅ ጀመርክ እንዴ? የማይመስል ነገር እያወራ ነው የለ በማያገባ አትግባ በቃ አባዬ ብላው ትታው ሄደች። ፈጣሪ ሆይ እቺ ግን ለምሮ እንደዚህ የምትናድደው ለምሮ የምትበሳጨው እያለ ወገቡን ይዞ ያስባል። በአንድ በኩል ቱርካን ጨንቋታል። ቱርካን ምንድን ነው ሶመር የሚያስበው ብላ ተቀምጣ እያሰበች ነው። ድንገት እሱ ልብሱን ቀይሮ መጣ። ከመጣ በኋላ ቱርካን እያለ ወደ እሷ እየቀረበ ነበረ። ገና ሊያወራት ሲሞክር ድንገት ተደወለለት። ሲደወለለት አለማንሳት አልቻለም። እሷም ግራ ገብቷት ታየዋለች። ሄለው ምን ተፈጠረ ይላል። እንዲህ እያለ ከቤት ወጣ። ግራ ገብቷት እያየችው ነው። ሶመር ትላንትናና ዛሬ መናካው ብላ ራሷን እየጠየቀች ነበረ። ከቤት ከወጣ በኋላ ሚኔ ምን ተፈጠረ ነግርሽ እኮ ነበር፣ አሁን ያለሽበት ቦታ ጥሩ ነው፣ ምነው በየሰከንዱ እየደወልሽ የምታስጨንቅኝ ሚኔ? ይኸውልሽ በሚረቦም በማይረቦም ነገር እየደወልሽ አታስቸግሪኝ። ከሱቅ የምትፈልጊው ነገር ካለ ሳልቹክ ይገዛልሻል አላት። ከዛ እፈልጋለሁ ና አለችው። ችግር ውስጥ እንደሆነች ስትነግረው መጣውኝ ብሎ እየሮጠ ሄደ። ሶመር ነፍሱንም አያውቅ። እንዲህ ተዋክበው ሲሄድ በአንድ በኩል ቱርካን ደግሞ ምንድን ነው ትላለች። ኧረ ቱርካን እኔንስ እያስጨነቀኝ ነገር ድጋሚ ሶመር ያንን ፊራት ካገኘው ነው የበለጠ ደግሞ እሱ ራሱ ችግር ውስጥ እኮ ይገባል። እንደገና እሱም ተከትሎ ችግር ውስጥ ሊገባ ነው። እንደው ወይዘሮ ቱርካን ይቅርታ አድርጊልኝና ማለት ነው ምናልባት የወይዘሮ ሩቻልን ሀሳብ ብትቀበይ ምን ትሆኛለሽ? አትሞቺ እስኪ ያስቢበት፣ ምን ችግር አለው? ለምን እንደዚህ ትሆኛለሽ? እስኪ ያስቢበት። ደግሞ እዚህ እኮ ያለሽበት ሁኔታ እኮ ጥሩ አይደለም አለቻት። እሷ ቤት ከመመለስማ ወደ አባዬ ቤት ብመለስ አይሻልም እንዴ አለቻት ቱርካን። ልክ ነሽ እኮ በጣም ብዙ ችግር እኮ አለ፣ ብዙ ችግር እንዳለ ይገባኛል፣ ግን ቢያንስ አንድ ጊዜ ስሚ እያለቻት ነበረ። ሶመር ከደቂቃዎች በኋላ የሚኔ ያለችበት ቤት ደረሰ። እንደደረሰ እሺ ወተትና ልብስ ነበር የሚያስፈልግሽ፣ እሱን አምጥቼልሻለሁ። ይኸውልሽ እንደዚህ አይነት ነገር የምትፈልጊ ከሆነ ሳልቹክ ይመጣና ይሰጥሻል፣ እኔን እየመጣሽ አጀግጂ በእናትሽ እያላን ነበረ። ሶመር አንተ እኮ የልጅ አባት እኮ ነው፣ ምን ሆነ ነው? በቃ ድጋፍ ፈልጋለሁ ስለ መምጣት አለብህ፣ ታስፈልገኛለህ ስለ መምጣት አለብህ አለችው። ጥሩ እሺ ያው ሞግዚት እስከምናገኝ ድረስ ትንሽ ታገሽኝ አላት። ሞግዚት ሲጀመር እኔ የት ሄጄ ነው አንተ ለልጄ ሞግዚት የምታመጣው? እኔ ሞቻለሁ እንዴ አለችው። የማይመስል ነገር አታውሪ። ይኸውልሽ እኔ ባልሽም አይደለሁም፣ እሺ ጓደኛሽም አይደለሁም፣ እኔ ላንቺ ምንም ነሽ፣ እኔ ላንቺ ምንም ግንኙነት የለንም፣ የምታገናኘን ኪራዝ ናት፣ በቃ አለቀ እያላን ነበረ። እንዲህ ሲል ትንሽ ደንገጥ እያለች ነው። የሆነ ነገር ማድረግ እንዳለበት ታስባለች። ድንገት በር ባይል ተንኳኳ። ሲንኳኳ ወዲያው ነበር ግቢ በቃ ያላት። ወደ መኝታ ክፍል ገባች ደንገጥ ብላ። ከዛ እሱ በሩ ሊከፍተው ነው። ከፈተው። ሲከፍተው መጨቃጨቅ ጀመረ። የመጡት ሩቻንና ኦዙር ነበሩ። እንዲህ ሶመር እስካሁን ድረስ ለምን አልነገርከኝም ሚኔ እንደወለደች ትለዋለች። እማዬ አሁን በቃ ሰማሻ መጣሽ እኮ ይላታል። እንዲህ እየተጨቃጨቁ በሩን ከፍተው ገቡ። ወደ መኝታ ክፍል እንደገቡ እስኪ እዚህ አልጋ ላይ ያስተኘው አለቻት። ከዛ አልጋ ላይ እያስተኛችው ነበረ። ሩቻል ተቀበለቻት። ከዛ አልጋ ላይ እያስተኛችው ዝም ብላ መመልከት ጀመረች። ከዛ ሩቻል ልክ እንደ ትልቅ ልጅ ነበረ ሁለት እጁን አንስታ የህፃኑን የምትጎትተው። እንዲህ ስታረግ ሚኔ እንዲህ ምን እያረግሽ ነው ወይዘሮ ሩቻል ትላታለች። ተረጋጊ የልጁን ጤንነት ቼክ እያረኩኝ ነው ትላታለች። ከዛ እግሩንም አካባቢ እያጣመረች ነበረ። አጣምራ ቼክ ስታረግ እንዲህ ወይዘሮ ሩቻል ኧረ ልጁ እንዳይጎዳ ትላታለች። ቆይ አንዴ እያለች ሩቻል ልጁን አገላብጣ ካየችው በኋላ ወርቅ እያወጣች ነበረ። ወርቅ አውጥተው ከጭንቅላቱ ጎን በግራና በቀኝ እያስቀመጡ ነበረ። ሶመር ዝቅ ብሎ ህፃኑን ያያል። ኪራዝን እያያት ሶመር በመጨረሻም የልጅ አባት ሆናል። የልጅ አባት መሆን ማለት ስሜቱ ምን እንደሆነ ከዚህ በኋላ ይገባል ብዬ አስባለሁ። ልጅ ነፍስም ጭምር ነው የሚሆነው እያለችው ነው። ፈገግ ብሎ ያያታል።
ቱርካን ግራ ገብቷት ቤት ውስጥ ተቀምጣለች። ምን እየሆነ እንዳለ አታውቅም። እስከ ማታ ድረስ እየጠበቀችው ነበር። መጣ። ሲመጣ አጠገቧ ተቀመጠ። ይቅርበኝ እያላን ነበረ። ከዛ እሷ ሶመር እንግዲህ ያው የሆነውን ነገር አይተናል። ያው እዚህ ቤት ውስጥ በጣም ብዙ ችግር እየመጣ ነው ያለው። ማለቴ አንተም ከሰሞኑ ሁኔታ ልክ አይደለም እና በጠቅላላው ነገሩ ደስ አይልም። ስለዚህ ያው እኔም ጓደኛ የለኝም የምቀርበው የማማክረው እዚህ ቤት ውስጥ ብቻዬን ነኝ። በጣም ይደብረኛል እና ያው ጓደኛ ያስፈልገኛል አለችው። ችግር የለም አላት። እና እናትህም ደግሞ ብቻዋን ናት። እናትህም እንደዚሁ ብቻዋን መሆን የለባትም። ስለዚህ ወደ ቤት እንመለስ አለችው። ማለት የምርሽ ነው ቱርካን? ማለቴ እማዬ እንደዛ ያሁሉ ነገር ካደረገችሽ በኋላ እንዴት ነው እንደዛ እያላ ነበረ። ኧረ አይደለም፣ ኧረ እንዴ እንደዛ አይደለም። ይኸውልህ እኔ ይቅር ብያታለሁ። ይቅር መባባል አይሻልም? ፍቅር አይሻልም? ለምን እስከ መቼ ድረስ ቂም ይዘን እንኖራለን? ሶመር እመነኝ፣ ይኸውልህ በቃ ወደዛ ቤት እንመለስ። ከዛ ምርጥ ቤተሰብ እንሆናለን እንደ አዲስ ማለት ነው። እንደገና ደግሞ ቤተሰባችን ውስጥ ከዚህ በኋላ መጨቃጨቅም አይኖርም። በቃ እኔና ሩቻል እናትህ ተስማምተን እንኖራለን አለችው። ማለት ቱርካን የምሰማውን ነገር እኮ ለማመን ትንሽ እየተቸገርኩኝ እኮ ነው። ማለት የምርሽን ነው? እየሆነ ያለው ነገር የምር ነው ግን ብሎ ጠየቃት። አዎ የምሬን ነው በማለት ተናገረች። እሺ ያውላ ነገር አርጋሽ እንዴት ይቅር ያልሻት አለቻት። እኮ በቃ ቢቅር መባባል ይሻላል፣ እሱ ነው የሚጠቅመው። በቃ እኔ እናንተም ብንሆን ተፋቅረን እንኖራለን፣ ምንም አታስብ አለችው። ሶመር ባያምንበት በግድ አሳመነችው። በሌላ በኩል ሩቻል ማታ ላይ ቆም ብላ እያሰበች ነው። ብዙ ነገር ታስታውሳለች። ከዚህ በኋላ ምን ሊመጣ ነው ብላ ብዙ ነገር እያሰበች ነው። ነስሪን ደግሞ ልብሱን ሰፍታ አዘጋጅታ ጨረሰች። በአንድ ሻንጣ ውስጥ ከተተቻቸው። ከዛ ልትንቀሳቀስ ነው። ዳሪያን ብትሆን ወደ ቤት መመለስ አስጠልቷታል። ከሀካን አጠገብ ናት፣ ተቃቅፈዋል። ከ3 ቀናቶች በኋላ ወዲያው ነበረ ሶመር እንዲሁም ቱርካን ምሽት ላይ ወደ ቤት የመጡት። ማታ አካባቢ ላይ እቤት ሲመጡ አይላ ስታያቸው በጣም ደስ አላት። ወዲያው ነበረ እነ ሩቻልም የመጡ። ሩቻልና ኦዙር እንደመጡ በተለይ ሩቻል በጣም ነበር ደስ ያላት። ቱርካን መመለሷን ስታይ ደስ ብሏታል። እንኳን ደህና መጣችሁ አለቻቸው። ከዛ ራት እንደተዘጋጀ ተስፋ አረጋለሁ ይላል ሶመር። አዎ በሳቱ ነው የመጣው፣ እድለኞች ናችሁ፣ ንግቡ እያለቻቸው ነበረ። በተለይ ሩቻልን ከምንም በላይ በጣም ያስደስታት ሻንጣቸውን ስታይ ነበረ። ልብሶቻቸውን ይዘው እንደመጡ ስትመለከት ወደ ውስጥ እንዲገቡ እየጠየቀች ነበረ። ከዛ ሩቻል በጣም ደስ ብሏታል። ወደ ቢሮ ገባች። ደውሏ የእሷን አንድ ቅጥረኛ ጠራችው። ከጠራችሁ በኋላ ሲመጣ በሌን ለልጆቹ ስጣቸው አለችው። ከቀናት በፊት ቱርካንን ሲያስፈራራት ሲከታተሏት ለነበሩት ወንዶች የሚከፈል ክፍያ ነው። ከዛ በኋላ ቀጥታ ወደ ዋናው ሳሎን እየመጣች ነው። እነ ቱርካን ራት ሊበሉ ተቀምጧል። እንዴ ሩቻል አትመጣም እንዴ ይላል ኦዙር። ኧረ መጥቻለሁ ዙር እንዴ መጥቻለሁ ብላ ፊት ለፊታቸው ተቀመጠች። ዋው ይሄ ቆንጆ የቤተሰብ ራት እንዴት ናፍቆኝ ነበረ ብላ እየተቀመጠች ነው። ሩቻል ነገር እንደመፈለግ ሊያረጋን ነው። ቱርካን በዚህ አጋጣሚ እንዳልሰማቸውና ብዙ ነገሮች ገና ከሆኑ ማለፍ ልትጀምር ነው። እነዚህ ቅጥረኞች ወንዶች ገንዘባቸውን እየተቀበሉ ናቸው። ቱርካንም ብትሆን እራቷን ከበላሽ በኋላ ወደ መኝታ ክፍሏ መታለች። ሶመር መጥቷል። ሶመር አትጨነቅሽ፣ ሁሉም ነገር ሰላም ይሆናል ትለዋለች። ከዛ እኔ እኮ ታውቂያለሽ ትህትናሽና ያለሽ ንጹህ ልብ እንዴት እንደሚያስገርመኝ እያላት እንደሚያፈቅራት ይነግራታል። ከዛ ከተቀመጡ በኋላ ቱርካን ይኸውልሽ ታውቂያለሽ እኔ ምንም ቢፈጠር ምንም ማለት ነው እኔ አፈቅርሻለሁ፣ በጣም ነው የምወድሽ እና ምናልባት አንቺን ከማግኘቴ አንቺን ከመታወቄ በፊት አንቺን ከማፍቀሬ በፊት የነበረው ህይወቴ አለ ያው እሱን አረሳውትም እነግርሻለሁ ጊዜው ሲደርስ። ነገር ግን አሁን ደግሞ እየተወሰነው ልነግርሽ ፈልጌያለሁ። ቱርካን ያው እያለ ሊነግራን ነው ዳር እያለ ያለው ሶመር ትክክለኛው ጊዜ ደርሷል ብሎ ያስባል። ሊነግራት በጣም እየተንደረደረ ነበረ። ተደውለለት። ሲደውለለት ወዲያው አነሳው። ሚኔ ነበረች የደወለችው። ሶመር ልንያት ሊገለኝ ነው እባክህ ቶሎ ድረስ ሶመር እባክህና እያለችው ነበረ። ምን እያለ እየሮጠ ከቤት ወጣ። ቱርካን ሶመር ምን ነካው ብላ ቆም ብላ ታየዋለች። ሁኔታው ልክ እንዳልሆነ ያስታውቃል። ኒያት ህፃኑን ኪራዝ እየወሰደው ነው። በአንድ በኩል እሷ እግሩን ይዛ እባክህ ልጄን አትውሰድብኝ ብላ እየጠየቀችው ነበረ። አሁን በጣም ረፍደዋል እያለ እሱ መኪና ውስጥ ያስገባዋል። ገና እንደተነሳ ድንገት ሶመር መጣ። ሶመር ሲመጣ ኧረ ሶመር ኪራዝን ወሰዳት ስትለው ወዲያው መኪና ውስጥ ያስገባትና እየተከተሉት ነበር። ኒያት መኪናውን በፍጥነት ያሽከረክራል። እነሱም እየተከተሉት። በአንድ በኩል እሷ እባክህ ኒያት ልጄን ስጠኝ እያለች ስታለቅስ ነበረ። በአንድ በኩል ኒያት ዝም ብሎ መኪናውን እያሽከረከረ ሊያመልጣቸው እየሞከረ ነበረ። በአንድ በኩል ሶመርን በጣም ተናደዋል። መኪናውን ያለ ልክ ነበር ሲያፈጥር የነበረው። ነገር ግን ኒያት ከነሱ ጋር ሲጨቃጨቅ ሳይታሰብ ሄዶ መኪናውን ሊያጋጨው ደረሰ። ከዛ ድንገት መኪናውን ሲያቆመው ሶመር መጣለት። ሶመር ከመኪና ውስጥ አስወጥቶ እየደበደበው ነበረ። ሚኒ ደግሞ ልጇን ወስዳ የሶመር መኪና ውስጥ እየገባች ነበረ። አሁን ሶመር ኒያትን ሲደበደበው የምታስታውሰው ከደቂቃዎች በፊት ራሷ ነበረች ወደ ኒያት የደወለችው። ኒያት ወስኛለሁ፣ በቃ ናና ውሰደን፣ አድራሻው ልክልሃለሁ ብላ ደወለችለት። ከዛ እሱ መጣ። ሲመጣ በሯን ከፍታ ተቀበለችው። ከዛ ድንገት ስልክ ደወለች። ከደወለች በኋላ ጠረጴዛውን በእጇ ባይል እየመታች
ኒያት እባክቶኝ ሶመር እባክህ ድረስ እያለች ነበረ እንዲህ ስትል የነበረው። ከዛ ወዲያው ኒያት በጥፊ እየመታት ነው፣ እሷም ትወድቃለች። ይህን ጊዜ ሶመር የመሰለው ኒያት ልጁን ሊነጥቅ በራሱ የመጣ ነበረ። አሁን በበቀል ስሜት ሆኖ ኒያትን በጣም እየደበደበው ነበረ። በሌላ በኩል ሳድቅ ቁጭ ብሎ ግራ ገብቶት ያስባል። በውጭ በኩል እየተመለከተ ዶኑሽ መጣች። አባዬ አተኛም እንዴ እያለችው ነበረ። እሺ ልጅ መጣው ይላታል። ከዛ ድንገት ነስሪን መጣች። ነስሪን ስትመጣ ሳድቅ እያለች እየጣራች ነበረ። ከዛ ሳድቅ ነስሪን እንዲህ ብላ ከጠራችው ብዙ ወራቶች ስለተቆጠሩ ስሜን ጠራቸው አስታወሰችኝ ብሎ ተደሰተ። አቤት ነስሪን ምን ላርግ አስታውሽ እንዲህ እያላ ነበረ። ኧረ እንሂድ መሄድ አለብን እንዳይረፍድብን አለችው። ይህን ምን ሄድ ይላታል። ሻንጣ ይዛለች። ኧረ ልጁ ጋር እንሂድ ህፃኑ ጋር እንሂድ ትለዋለች። ደነገጠ። ስለምን ህፃን ነው የምታወራው እያለ እየጠይቃን ነበረ። ነገር ግን ሶመር በቀጥታ ሚኔን ወደ ራሱ ቤት ይዟት መጣ። በቀጥታ ሊገቡ በርጋ ቆሞ በሩን ሲያንኳኩ አይላ በሩን ስትከፍት ወዲያው ነበረ ቱርካንም መጣች፣ ሩቻልም መጣች። ያዩትን ነገር ለማመን በጣም ነበር የተቸገሩት። ሶመር የሚኔን ልጅ በእጁ ይዘዋል። ቱርካን በጣም እየገረማን ነው። ሩቻልም ተናዳለች። ነገር ግን ምንም ማድረግ ስላልቻሉ ወደ ውስጥ ይዘዋቸው ገቡ። ወደ ውስጥ ከገቡ በኋላ ተቀምጠዋል። ሩቻል ተናዳ ነው የምታያቸው። ሩቻል ወገቧን ይዛ ምንድነው እዚህ ጋር እየሆነ ያለው ነገር፣ እዚህ ጋር እየተፈጠረ ያለው ነገር የሚያስረዳኝ ሰው አለ በስነ ስርዓት ብላ እየጠየቀች ነበረ። ከዛ በአንድ በኩል ሶመር ቆይማ እያስረዳሻል ይላታል። ነስሪን ደግሞ በአንድ በኩል በቀጥታ ከቤት ካልሄድኩኝ ብላ ያስቸገረች ሳድቅ እንደምንም ብሎ አሳምኖ መኪና ውስጥ አስገባት። ይንቀሳቀሳሉ። አሁን ሩቻል ጥያቄዋ ቀጠለ። ምንድን ነው እየተፈጠረ ያለው ነገር ትላለች። ቱርካን ከሶመር አጠገብ ተቀምጣለች። ቱርካንና ሚኔ በግራና በቀኝ ከሶመር አጠገብ ተቀምጣለች። ሶመር ሴት ልጁን ታቅፈዋል። ሩቻል ደግሞ የሆነውን ነገር ለማመን ብዙ ተቸግራለች። ምንድነው ነገሩ ብላ ጠይቃለች። እማዬ ያው እንግዲህ ወይዘሮ ሚኔ ከባለቤቷ ጋር አልተስማማቸው። ባለቤቷን ለመፍታት እየፈለገች ነው፣ ነገር ግን ችግር ተፈጥሯል። እሷን ልረዳት ይገባል። ወይዘሮ ሚኔ ለተወሰነ ጊዜ እኛ ቤት ውስጥ እንግዳ ሆና ትቆያለች ብሎ ተናገረ። ከዛ ቱርካን ሶመር ምን አይነት መልካም ሰው ነው ብላ ትመለከተዋለች። ከዛ ከሚኔ አጠገብ ቆመች። ሚኔ አይዞሽ እሺ እያለቻን ነበረ። ቱርካን አመሰግናለሁ ትላታለች። ከዛ በኋላ ሩቻል ወዲያው ነበር ሶመር ና ብላ ወደ ቢሮ የጠራችው ባይኗ ምልክት። ከዛ ወደ ውስጥ ገባለች። ከዛ በኋላ ቱርካንም መጣውኝ ብላ ሄደች። ሚኔ ፊቱ አካባቢ ስለ ደማማ የሆነ ነገር ልታመጣላት ሄደች። ከዛ ሚኔ ልጇን አቅፋ ነበረ። የኔ ልጅ አይዞሽ አሁን በአባትሽ ክንፍ ስር ነው ያለሽው፣ ምንም አታስቢ ስትል ነበር። ምር የምታወራው አንቺ ምር የምትዩ እያለት እየተቆጣ ነበረ። እውነቱን ያወራሁት ምንድን ነው ልጅ ላትንከባከብ ነው እንዴ? ልጅ በጣም ፈርታለች ስትለው ነበር። እዚህ መተሽ እንደፈለግሽ መሆናችን እሺ ብሎ ተናደው ትቷት ሄደ። ነገር ግን ሚኔ ባረገችው ነገር በጣም ደስ ብሏታል። በአንድ በኩል ቱርካን ደግሞ ለሚኔ እርዳታ ለመስጠት ወደዚህ እያለች ነው። ድንገት ስልክ ተደወለላት ከዶኖሽ። እናቴ ከቤት ወታለች እያለቻት ቱርካን ደንግጣ ወደ ሳድቅ ደወለች። ወደ አባቷ ስትደውል አባቷን ቢሆን የኔ ልጅ ይኸውልሽ እናትሽ ምን እያሰበች እንዳላላውቅም በእርግጥ ስላስታወሰችኝ ደስ ብሎኛል፣ ግን ወደ ህፃኑ መሄድ አለብን ምናምን እያለች ነው። እስኪ የሚሆነውን ነገር አሳውቅሻለሁ በቃ ብሎ ስልኩን ዘጋው። ከዛ ቱርካን ሚኔን ለመርዳት እየተጣደፈች ነው። ከዛ በቀጥታ መጣች። ከሚኔ አጠገብ ተቀመጠች። ሚኔ እኔ ላግዝሽ ልጅሽን ስጭኝ ስትራ ነበረ። ቱርካን ስነ ስርዓትሽን ያዥ እጅሽን ሰብስቢ ብላ የተቆጣቻን ነበረ። ቱርካን ባንዴ ነበር ከው ያለችው። ይቅርታ ቱርካን ማለት ትንሽ ነርቨስ ሆኜ ነው፣ በጣም ሁኔታ ላይ አይደለም ያለሁት፣ ለዛ ነው ትንሽ ተናድጃለሁ፣ ነርቬ ልክ አይደለም እያለቻን ነበረ። እሺ በቃ ችግር የለም እያለች ቱርካን ጭንቅላቷ ተነቀንቃለች። ከዛ ሚኔ ቱርካን ልጇ እንድታቅፈላ ስለማትፈልግ ወዲያው ነበረ አጠገቧ ለነበረችው ለአይላ ሰጠቻት። ከዛ ለሷ ሰጣት። በአንድ በኩል ደግሞ ቱርካን ቀጥታ ከሚኔ አጠገብ ሆና ቆይ በረዶ ላርግልሽ እያለች ቁስሏን አካባቢ ላይ በረዶ ለማድረግ ጥረት እያረገች ነበረ። ቁስሏን ለመጥረግ ትሞክራለች። ድንገቱ ዙር መጣ። ሲመጣ እየተበሳጨ ነበረ። ቱርካን ለሚኔ የምታረግላት እንክብካቤ በሙሉ አይገባትም ብሎ ነው ያሰበው። በጣም ተናደደ። ቱርካን ምን እያረግሽን ያለሽው ብሎ እየተቆጣ ነገሩን ለማስቆም እየሞከረ፣ በአንድ በኩል ሩቻል እንዲሁም ልጇ ሶመር ቢሮ ገብተው ይጨቃጨቃሉ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።